ሶስተኛው የዓለም አቀፍ የሰላም የአብሮነትና የልማት ጉባኤ የአፍሪካ የእምነት ማህበረሰብ ዘላቂ ልማት ግቦች ስኬትን ማሳለጥ የአፍሪካ አጀንዳ 2063 እና የአፍሪካ 2025 ቡድን 20 ሂደትን ማሳካት በሚል መሪ ሐሳብ በአዲስ አበባ እየተካሄደ ነው። በጉባኤው በሰላም ግንባታ፣ በሰብአዊ መብት ጥበቃ፣ በአየር ንብረት ለውጥ ተጽዕኖ፣ በአካባቢና ተፈጥሮ ሀብት ጥበቃን ጨምሮ በማህበራዊና ኢኮኖሚያዊ ተግዳሮቶች ላይ በመምከር ለቡድን 20 አባል ሀገራት ምክር ሐሳብ የሚቀርብ መሆኑ ተመላክቷል። በጉባኤው ላይ ፕሬዝዳንት ታዬ አጽቀሥላሴ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ ዩሱፍ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ሊቀ ትጉሃን ቀሲስ ታጋይ ታደለ የጂ20 ኢንተርፌዝ ፎረም ፕሬዝዳንት ፕሮፌሰር ደብሊው ኮል ዱርሃም እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎች እየተሳተፉ ይገኛሉ። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በጉባኤው መክፈቻ ላይ ባስተላለፉት መልእክት የሃይማኖት መሪዎች ለሀገር የሰላም ግንባታ ሚናቸው የጎላ ነው ብለዋል። በዚህ ረገድ ኢትዮጵያ በተሞክሮነት የሚወሰዱ በርካታ ተግባራትን ማከናወኗን ገልጸዋል። When religious leaders unite in advocating የሃይማኖት መሪዎች በአንድነት ለሰው ልጅ ጥቅም ሲሟገቱ በእርግጠኝነት የጋራ ድምጻችንን በማሰማት ስር ነቀል ተግባራትን ያንቀሳቅሳሉ። ይህ ያለፈው የኢትዮጵያ ተሞክሮ ነው። በተጨማሪም በተባበሩት መንግስታት የዘላቂ ልማት ግቦችና የ2063 የአፍሪካ ህብረት አጀንዳ ቁልፍ ምሰሶች ላይም አስተዋጽኦ ያደርጋሉ። ኢትዮጵያ ዘላቂ ሰላምን ለማረጋገጥ የጀመረችው ሀገራዊ ምክክር ውጤታማ እንዲሆን የሃይማኖት አባቶች ሚና የጎላ መሆኑን ፕሬዝዳንት ታዬ አንስተዋል። በአዲስ አበባ የተከናወኑ የልማት ስራዎች ሃይማኖታዊ ቅርሶችን በጠበቀ መልኩ መከናወናቸውንም አጽንኦት ሰጥተዋል። Today we are charting a new path through Ethiopia's national dialogue process. ዛሬ በኢትዮጵያ በብሔራዊ ምክክር ሂደት አዲስ መንገድ እየቀየስን ነው። የሃይማኖት መሪዎቻችን ለሀገራዊ ምክክራችን ያበረከቱት አስተዋጽኦ በጣም ጠቃሚና ተስፋ ሰጪ ነው። ኢትዮጵያውያን ይህንን ወሳኝ ወቅት በጽናት እንዲቀበሉት ጥሪን አቀርባለሁ። ሰላም ለመፍጠር ቁርጠኝነት አለን። ሰላም ማህበራዊ ማንነታችንን ለማስቀጠል የጽናታችን ሽልማት ነው። ያ ነው ኢትዮጵያን ለብዙ ሺህ ዓመታት ያቆያት። በመዲናችን አዲስ አበባ ሃይማኖታዊ ቅርሶች ከከተማ እድገት ጋር እንዲጣጣሙ ተደርገው አስፈላጊው ጥበቃ የተደረገላቸው ነው። Such religious heritage are protected while the city is being transformed. የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ ዩሱፍ በበኩላቸው ሰላማዊ ከባቢን ለመፍጠር ንግግርና ምክክር ወሳኝ ነው ብለዋል። ኢትዮጵያ የሃይማኖት ነጻነትና እኩልነት የተረጋገጠባት ለሌሎች ምሳሌ የምትሆን ሀገር መሆኗንም አስታውቋል። Interfaith dialogue represents የጋራ ምክክር ማህበረሰባችንን ከጽንፈኝነት ለመከላከል ይረዳል። ኢትዮጵያ የሃይማኖት መቻቻልና መከባበርን በማረጋገጥ ተምሳሌት ነች። አዲሱ ኮሚሽን በአህጉሪቱ ሰላምና ደህንነት እንዲረጋገጥ አበክሮ እየሰራ ነው። ሰላማዊ ከባቢን ለመፍጠር ንግግርና ምክክር ወሳኝ ነው። ሰላም በሌለበት ስለ አህጉራችን ልማት ማውራት አይቻልም። በመሆኑም የሃይማኖት አባቶችና ተቋማት በዚህ ረገድ የሚጠበቅባቸውን ሚና እንዲወጡ ጥሪዬን አቀርባለሁ። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ቀሲስ ታጋይ ታደለ በጉባኤው በደቡብ አፍሪካ በሚካሄደው የ2025 የቡድን 20 አባል ሀገራት የመሪዎች ጉባኤ ላይ የሚቀርቡ አጀንዳዎች ላይ ውይይቶች ተደርገው ውሳኔዎችም እንደሚተላለፉ ተናግረዋል። በኬፕ ታውን ለሚካሄደው የ2025 የዓለም የግሩፕ 20 ሀገራት መሪዎች ከማካሄዳቸው በፊት ጉባኤያቸውን ይህ ጉባኤ ለነሱ የአጀንዳ መረጣና እንዲሁም ይህንን አጀንዳ ተቀባይነት አግኝቶ ውይይት ተካሂዶበት ድምጽ ለሌላቸው ድምጽ እንዲሆኑ የሚካሄድበት መድረክ ነው። ጉባኤው በአዲስ አበባ መካሄዱ በተለይ ለመዲናዋ ብዙ አንድምታ እንዳለው የሚናገሩት ዋና ጻፊው ኢትዮጵያ ሃይማኖቶች ተቻችለው የሚኖሩባትና የበርካታ ቱሪዝም ስፍራዎች መዳረሻ መሆኗን ለማሳየት እንደሚረዳም ገልጸዋል። ለአዲስ አበባ አንደኛው አሁን ባለን ተጨባጭ ሁኔታ አገሪቱ ውስጥ እየተካሄደ ያለውን የሰላም የማስፈን ስራውን በተጨባጭ በጥሩ ሁኔታ ላይ መገኘቱን ስብሰባው እዚህ በመደረጉ ትልቅ አንድምታ አለው። ሁለተኛው ደግሞ የኢትዮጵያ መንግስት የጀመረውን የኮሪደር ልማትና እንዲሁም በተያያዥነት ያሉትን የኮንቬንሽን ሴንተር የስብሰባ ማዕከላትን በአዲስ አበባ እየተደረጉ ያሉትን ከማገዝ አኳያ አዲስ አበባ ትልቅ ተጠቃሚ ትሆናለች። ምድረ ቀደምት መሆናችንን የቱሪዝም መዳረሻ መሆናችንን በተለይ ለሃይማኖቶች መነሻና መድረሻ ኢትዮጵያ መሆኑን ለ1400 ዓመት በላይ ክርስትናና እስልምና በኢትዮጵያ ውስጥ በአብሮነትና በጋራ የኖሩበትን በተጨባጭ በወል የምናስረዳበት ደግሞም የምናሳይበት መድረክ መሆኑን ትልቅ ውጤት የምናመጣበት መድረክ ነው ብለን እንወስዳለን። ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ ዛሬን ጨምሮ ለ2 ቀናት የሚካሄድ መሆኑ ተመላክቷል።